ሰላም የቻናላችን ቤተሰቦች፣ ይህ አማርኛ ሀሁ ሰዋሰው የጀማሪ አማርኛ ትምህርት ነው። እሺ በባለፈው ትምህርታችን እንግዲህ ከሀ እስከ ፐ ያሉ ሁሉንም የመጀመሪያ ቤተሰብ የአማርኛ ፊደላትና በእነሱ የተመሰረቱ የተለያዩ ቃላቶችን አይተን ነበረ። ዛሬ ደግሞ ከሀ እስከ ፐ ድረስ ያሉ የሁለተኛ ቤተሰብ የአማርኛ ፊደላትና እነሱን መጀመሪያ ያያለን በእነሱ የተመሰረቱ የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እኛም እነሱን እያነበብን እንማራለን። እናንተም ቪዲዮ ላይክ፣ ሼር እንዲሁም ቤተሰብ ካልሆናችሁ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። ከዚህ በተጨማሪ የአማርኛ፣ የእንግሊዘኛ፣ የሂሳብ፣ የኦሮምኛ እንዲሁም የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎም ባሉበት ቦታ ሆነው ስራውን እየሰሩ በስልኮ ብቻ መማር ከፈለጉ ከዚህ ከታች ከቪዲዮ ላይ ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም መልእክት አስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ ዛሬ እንግዲህ ከሀ እስከ ፐ ድረስ ያሉ የሁለተኛ ቤተሰብ የአማርኛ ፊደላትን በአንድ ላይ እና እንዲሁም እነሱን ቅድሚያ እያደረግን የተለያዩ ቃላቶችን መስርተን እያነበብን እንማራለን ማለት ነው። እናንተም ቪዲዮውን እያቆማችሁ እንደገና እያስጀመራችሁ እየጻፋችሁ እየተለማመዳችሁ በደንብ የተከታተላችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እሺ እንግዲህ ትምህርት ከመጀመራችን በፊት አንዳንድ ነገር ልበላችሁ። የመጀመሪያውም ነገር ምንድነው? እንግዲህ እነዚህ አንድ አይነት ከለር ያላቸው ማለትም ለምሳሌ እነዚህ ቀይ የሆኑት እነዚህ ሶስቱ ፊደሎች የሀ ቤተሰቦች እንግዲህ ሶስት አይነት ሀ እንዳለ አይተን ነበረ። እነዚህም የሀ ቤተሰቦች ሁ ናቸው ማለት ነው። ወይም አንድ አይነት ድምጽ ያላቸው ቤተሰቦች ናቸው ማለት ነው። እሺ እነዚህኞቹ ደግሞ የሰ ቤተሰቦች ወይም ሁለት አይነት ሰ እንዳሉ አይተን ነበር። እነዚህ ደግሞ የሰ ቤተሰቦች ሆነው ሱ ናቸው ወይም አንድ አይነት ድምጽ ያላቸው ናቸው ማለት ነው። እነዚህኞቹም በተመሳሳይ ሁለት አይነት ጸ እንዳሉ አይተን ነበረ። እነዚያም የሁለተኛ ቤተሰቦች የጸ ቤተሰቦች እነሱ ናቸው ወይም አንድ አይነት ድምጽ ያላቸው ናቸው ማለት ነው። ይቺኛ ደግሞ እንግዲህ አም ሁለት አይነት አ እንዳለ አይተን ነበረ። እነዚህም ይቺ የሁለተኛ ቤተሰብ አንዲቱ አ ናት። ይቺኛዋም አንድ አይነት ወይም አንድ አይነት ድምጽ ያላቸውን አንድ አይነት ከለር አድርገናቸዋል ማለት ነው። ሌላው ደግሞ እንግዲህ ምንድነው? እነዚህ አረንጓዴ ቀለም የተቀቡት ከቃሉ መጀመሪያ ፊደል ላይ ያሉት የሁለተኛ ቤተሰቦች ናቸው ማለት ነው። አያችኋ? እነዚህ ሁሎችም አረንጓዴ ቀለም የተቀቡት ከዚህ የወጡ ከዚህ ያሉ የሁለተኛ ቤተሰቦች ናቸው ማለት ነው። እኛም እንግዲህ የሁለተኛ ቤተሰቦችን እያስቀደም የተለያዩ ቃላቶችን መስርተናል። እሱን ይበልጥ ግልጽ እንዲወላችሁና እንድትለዩአቸው ነው የተለያየ ከለር ያደረግናቸው ማለት ነው። እሺ ከዚህ በተጨማሪ ደግሞ ሌላኛው እንግዲህ ከሀ እስከ ፐ ድረስ ያሉ የሁለተኛ ቤተሰብ የአማርኛ ፊደላት እንግዲህ አንድ አይነት ድምጽና እንዲሁም አንድ አይነት ምልክት አላቸው ማለት ነው። ለምን? ድምጻቸው ምንድነው? የሁሎችን ስናነባቸው ከሀ እስከ ፐ ያሉ የሁለተኛ ቤተሰብ የአማርኛ ፊደላት ኡ የሚል ድምጽ አላቸው ማለት ነው። ምን አልኳችሁ? ኡ የሚል የራሳቸው የሆነ ድምጽ አላቸው። በስተዋቂነት ኡ የሚል ድምጽ አላቸው ማለት ነው። ይህ ምናቸው ነው? ድምጻቸው ነው ማለት ነው። ምልክታቸው ደግሞ በቀኝ በኩል ከወገባቸው ላይ የሁሎችም ከሀ እስከ ፐ ድረስ ያሉት የአማርኛ ፊደላት ሁለተኛ ቤተሰብ ከቀኝ በኩል ከወገባቸው ላይ ቅጥል አላቸው ማለት ነው። አያችሁ? እንደምታዋቸው ምልክታቸው አያችሁ? እነዚህ ሁሎች የምታዋቸው ከቀኝ በኩል ከወገባቸው ላይ ቅጥል አላቸው ማለት ነው። እነማን? የሁለተኛ ቤተሰቦች የአማርኛ ፊደላት አያችኋ? ምልክታቸው ከቀኝ በኩል ከወገባቸው ላይ ቅጥል፣ እንዲሁም ድምጻቸው ደግሞ ስናነብ እናየዋለን ኡ የሚል ድምጽ አላቸው ማለት ነው። እሺ አሁን እንግዲህ እናነባቸው። እቺ የመጀመሪያዋ ፊደል ማናት ማለት ነው? ሁ የሀ ቤተሰብ የሁለተኛዋ ፊደል። ሉ የለ ቤተሰብ የሁለተኛዋ ፊደል። ሁ የሀ ቤተሰብ የሁለተኛው ፊደል። ሙ የመ ቤተሰብ የሁለተኛዋ ፊደል። አያችሁ? አሁን እዚህ ላይ ኡ የሚል ድምጽ አላቸው ማለት ነው። የማን? የሁሎች ማለት ነው። እሺ እኛዋ ደግሞ ሱ የሰ ቤተሰብ ሁለተኛዋ ፊደል። ሩ የረ ቤተሰብ ሁለተኛዋ ፊደል። ሱ የሰ ቤተሰብ ሁለተኛዋ ፊደል። ሹ የሸ ቤተሰብ ሁለተኛዋ ፊደል። ችሳ ቁ የቀ ቤተሰብ ሁለተኛዋ ፊደል። ቡ የበ ቤተሰብ ሁለተኛዋ ፊደል። ቱ የተ ቤተሰብ ሁለተኛዋ ፊደል። ቹ የቸ ቤተሰብ ሁለተኛዋ ፊደል። ሁ የሀ ቤተሰብ ሁለተኛዋ ፊደል። ኑ የነ ቤተሰብ ሁለተኛዋ ፊደል። ኙ የኘ ቤተሰብ ሁለተኛ ፊደል። ኡ የአ ቤተሰብ የሁለተኛ ፊደል። ኩ የከ ቤተሰብ ሁለተኛ ፊደል። ሁ የሀ ቤተሰብ ሁለተኛ ፊደል። ው የወ ቤተሰብ ሁለተኛ ፊደል። ኡ የአ ቤተሰብ ሁለተኛ ፊደል። ዙ የዘ ቤተሰብ ሁለተኛ
ሁለተኛ ፊደል። ዡ የዘ ቤተሰብ ሁለተኛ ፊደል። ዩ የቤተሰብ ሁለተኛ ፊደል። ዱ የደ ቤተሰብ ሁለተኛ ፊደል። ጁ የጀ ቤተሰብ ሁለተኛ ፊደል። ጉ የገ ቤተሰብ ሁለተኛ ፊደል። ጡ የጠ ቤተሰብ ሁለተኛ ፊደል። ጩ የጨ ቤተሰብ ሁለተኛ ፊደል። ጡ የጰ ቤተሰብ ሁለተኛ ፊደል። ጹ የጸ ቤተሰብ ሁለተኛ ፊደል። ጹ የጸ ቤተሰብ ሁለተኛ ፊደል። ፉ የፈ ቤተሰብ ሁለተኛ ፊደል። ፉ የፐ ቤተሰብ ሁለተኛ ፊደል። አዩዋቸው እንግዲህ ከሀ እስከ ፐ ድረስ ያሉት ሁሎችም የሁለተኛ ቤተሰቦች ምን የሚል ድምፅ አላቸው? ኡ የሚል ድምፅ አላቸው ማለት ነው። ለምሳሌ እቺ ሁ፣ ሉ፣ ሁ፣ ኩ፣ ኡ ስትሉ ኡ የሚል ድምፅ አላቸው ማለት ነው። እነዚህ እንግዲህ ይህ ድምፃቸው ነው። ምልክታቸው ደግሞ እንደምታዩት የሁሎችም በቀኝ በኩል ከወገባቸው ላይ የሆነ ቅጥል ወይም ምልክት ነገር አላቸው ማለት ነው። ይህ ምልክታቸው ነው። ኡ የሚለው ደግሞ ድምፃቸው ነው ማለት ነው። እነዚህ እንግዲህ ሁሎችም ከሀ እስከ ፐ ድረስ ያሉ ሁሎችም የአማርኛ የሁለተኛ ቤተሰብ የአማርኛ ፊደላት ናቸው ማለት ነው። እሺ አሁን ደግሞ እንግዲህ እነዚህ ሀዚ ያሉትን የሁለተኛ ቤተሰቦች ቅድሚያ ወይም ምጅምር እያደረግ የተለያዩ ቃላቶችን መሰርታለን ማለት ነው። እነዚህ እንግዲህ በአረንጓዴ ቀለም የተቀቡት የሁለተኛ ቤተሰቦች ወይም ከዚህ ያሉት የአማርኛ ፊደላት ናቸው ማለት ነው። እሺ ለምሳሌ እቺ ምን ትላለች? ማናት? ይህች ምን ትላለች? ሁሉ ትላለች። ምን ትላለች? ሁሉ ስትል እቺ ማናት ማለት ነው? ሁ የሀ ቤተሰብ ሁለተኛ ፊደል። ሉ የለ ቤተሰብ ሁለተኛ ፊደል። እንግዲህ በአጋጣሚ እነዚህ እንግዲህ ሁሎችም እቺ ሁም ይችሉ የሁለተኛ ፊደል ናቸው ማለት ነው። እኛ ግን እቺን የመጀመሪያዋን ነው የሌሎችም የመጀመሪያዎቹ አረንጓዴ ስለሆኑ እቺ የመጀመሪያዋን ነው አረንጓዴ ያደረግናት ማለት ነው። በአንድ ላይ ሁሉ ሁሉ የሚል ቃል እናገኛለን። ኦኬ ይሄኛው ደግሞ ምን ይላል? ሙላት ይላል። ምን ይላል? ሙላት ሲል እቺ የመጀመሪያዋ ፊደል ማን ናት? ሙ ወይም ይችኛዋ ማለት ናት። አያችዋ? ይችሳ ላ ችሳ ት በአንድ ላይ ሙላት ሙላት የሚል ቃል እናገኛለን። ኦኬ ይሄኛው ሱስ ይላል። ምን ይላል? ሱስ ሲል እቺ እንግዲህ ሱ ይችላል ማለት ነው። አያችዋ? እቺ ሱ ናት ይችኛዋ ማለት ነው። ሱ ይችሳ ስ የሰ ቤተሰብ የስድስተኛዋ ፊደል በአንድ ላይ ሱስ ሱስ የሚል ይሆናል። ይሄኛው ደግሞ ምን ይላል? ሩጫ ሩጫ ሲል እቺ ማናት ማለት ነው? ሩ የረ ቤተሰብ ስንተኛዋ ፊደል? የሁለተኛዋ ፊደል። ይችኛዋሳ ጫ የጨ ቤተሰብ የአራተኛዋ ፊደል በአንድ ላይ ሩጫ ሩጫ። ይሄኛው ደግሞ ቡችላ ቡችላ ሲል እቺ ማናት? ቡ የበ ቤተሰብ ሁለተኛዋ ፊደል ወይም ይቺ ማለት ናት። አያችኋ? ይችኛዋሳ ች የቸ ቤተሰብ የስድስተኛዋ ፊደል። ችሳ ላ የለ ቤተሰብ የአራተኛዋ ፊደል በአንድ ላይ ቡችላ ቡችላ የሚል ቃል ይሰጠናል። እሺ አሁን ደግሞ እነዚህኞችን ስናይ ይችኛዋ ምን ትላለች? ይህ ምን ይላል? ሹራብ ሹራብ ማናት? ሹ የሰ ቤተሰብ የሁለተኛዋ ፊደል ወይንም ይችኛዋ ማለት ናት። ችሳ ራ የረ ቤተሰብ የአራተኛዋ ፊደል። ችስ ብ የበ ቤተሰብ ስድስተኛዋ ፊደል በአንድ ላይ ሹራብ ሹራብ። ይኛውስ ውደት ውደት ሲል ይች ማናት? ኡ የአ ቤተሰብ የሁለተኛዋ ፊደል ወይንም ይች ማለት ነው። ይችኛዋስ ደ የደ ቤተሰብ የመጀመሪያዋ ፊደል። ይችስ ት የተ ቤተሰብ የስድስተኛ ፊደል በአንድ ላይ ውደት ውደት የሚል ቃል ይሆናል። ይሄኛው ዙር ዙር ሲል ይች ማናት? ዙ የዘ ቤተሰብ የሁለተኛዋ ፊደል ወይንም ይችኛዋ ማለት ነው። ይችኛዋስ ረ የረ ቤተሰብ የስድስተኛዋ ፊደል በአንድ ላይ ዙር ዙር የሚል ይሆናል። ይሄ ዱላ ዱላ ሲል ይች ማናት? ዱ የደ ቤተሰብ የሁለተኛዋ ፊደል ወይንም ይችኛዋ ማለት ነው። ከዚያስ ይችኛዋ ላ የለ ቤተሰብ የአራተኛዋ ፊደል በአንድ ላይ ዱላ ዱላ የሚል ይሆናል። እኛው ደግሞ ምን ይላል? ፑል ፑል ሲል ይች ማናት? ፑ የፐ ቤተሰብ የሁለተኛዋ ፊደል ወይንም ይች ፑ ማለት ነው። ያት ይች ችሳ ል የለ ቤተሰብ የስድስተኛዋ ፊደል በአንድ ላይ ፑል
ፑል የሚል ቃል እናገኛለን። ይህኛው ደግሞ ምን ይላል? ሉል። ሉል ሲል ይቺ ማናት? የለ ቤተሰብ የሁለተኛ ፊደል ወይንም ይቺ ማለት ነው። ይችኛዋስ ል የለ ቤተሰብ ስንተኛዋ ፊደል? የስድስተኛዋ ፊደል። በአንድ ላይ ሉል ሉል የሚል ቃል ይሰጠናል። ይህኛው ደግሞ ኑሮ። ኑሮ ሲል ይቺ ማናት? ነ የነ ቤተሰብ የሁለተኛዋ ፊደል ወይንም ይችኛዋ ማለት ናት። ይችዋ ይቺ ኑ። ችሳ ሮ የለ ቤተሰብ የሰባተኛዋ ፊደል በአንድ ላይ ኑሮ ኑሮ የሚል ቃል ይሆናል። ይሄኛው ደግሞ ምን ይላል? ይሄኛው ቁስል። ቁስል ሲል ይቺ ማናት? ቁ የቀ ቤተሰብ የሁለተኛዋ ፊደል ወይንም የቷ ናት? ይቺ ማለት ናት። ይቺ ቁ ይችኛዋስ ስ የሰ ቤተሰብ ስድስተኛዋ ፊደል ይቺስ ል የለ ቤተሰብ የስድስተኛዋ ፊደል በአንድ ላይ ቁስል ቁስል። ይኛውስ ኩራት። ኩራት ሲል ይቺ ማናት? ኩ የከ ቤተሰብ ሁለተኛዋ ፊደል ወይንም ይቺ ማለት ነው። እዛስ ራ የረ ቤተሰብ የአራተኛው ፊደል ይቺስ ት የተ ቤተሰብ ስድስተኛው ፊደል በአንድ ላይ ኩራት ኩራት የሚል ቃል ይሆናል። ይህኛው ደግሞ ፉከራ። ፉከራ ሲል ይቺ ማናት? ፉ የፈ ቤተሰብ የሁለተኛዋ ፊደል ወይንም ይቺ ማለት ነው። እዚህስ ከ የከ ቤተሰብ የአንደኛዋ ፊደል ይቺስ ራ የረ ቤተሰብ የአራተኛዋ ፊደል በአንድ ላይ ፉከራ ፉከራ የሚል ቃል እናገኛለን ማለት ነው። አሁን ደግሞ እነዚህን ስናይ ቁንጫ። ቁንጫ ሲል ይቺ ማናት ማለት ነው? ቁ የቀ ቤተሰብ የሁለተኛዋ ፊደል ይቺ ማለት ነው። ይችኛዋስ ን የነ ቤተሰብ የስድስተኛዋ ፊደል ይቺስ ጫ የጨ ቤተሰብ የአራተኛዋ ፊደል በአንድ ላይ ቁንጫ ቁንጫ የሚል ቃል እናገኛለን። ኦኬ ይሄኛው ደግሞ ምን ይላል? ይሄኛው ጡጦ። ጡጦ ሲል ይቺ ማናት ማለት ነው? ጡ የጠ ቤተሰብ የሁለተኛዋ ፊደል ወይንም ይቺ ማለት ነው። ይቺሳ ጦ የጠ ቤተሰብ የሰባተኛዋ ፊደል በአንድ ላይ ጡጦ ጡጦ የሚል ቃል እናገኛለን። ይሄኛውስ ጩቤ። ጩቤ ሲል ይቺ ማናት? ጩ የጨ ቤተሰብ የሁለተኛዋ ፊደል ወይንም ይቺ ማለት ነው። ይቺሳ ቤ የበ ቤተሰብ የአምስተኛዋ ፊደል በአንድ ላይ ጩቤ ጩቤ የሚል ቃል እናገኛለን። ይሄኛው ደግሞ ይላል ጉም። ጉም ሲል ይቺ ማናት? ጉ የገ ቤተሰብ የሁለተኛዋ ፊደል ወይንም ይቺ ማለት ነው። ይቺሳ ም የመ ቤተሰብ የስድስተኛዋ ፊደል በአንድ ላይ ጉም ጉም የሚል ቃል ይሆናል። ይሄኛው ደግሞ ምን ይላል? ሙሉ። ሙሉ ሲል ይቺ ማናት? ሙ የመ ቤተሰብ ሁለተኛዋ ፊደል ወይንም ይቺኛዋ ማለት ነው። ኦኬ ከዛስ ይቺኛዋ ደግሞ ምታለች? ሉ የለ ቤተሰብ የሁለተኛዋ ፊደል በአንድ ላይ ሙሉ ሙሉ የሚል ቃል እናገኛለን ማለት ነው። ኦኬ ዛሬ እንግዲህ ከሀ እስከ ፐ ድረስ ያሉ የሁሉንም የሁለተኛ ቤተሰብ የአማርኛ ፊደላት ያየንበትና እንዲሁም በእነሱ የተመሰረቱ የተለያዩ ቃላቶችን የተማርንበት ትምህርት ይመስል ነበረ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ። ቻው